የከተሜ ኑሮ አልቻል ሲል ወደ ገጠር እንገባለን። እኛ ከተሜ ውስጥ እናረግና ማለት ነው። ከዛ ይችኛ አዝመራዋ በቀል ስትል ማለት ነው እናጨበጭብ እንመጣለን። ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች ዛሬ እንደምታዩት ገጠር ላይ ነው የምገኘው። በቤተሰቦቼ መጥቻለሁና ማሳ ማዳበሪያ ጨመራ ማሽላ ማዳበሪያ ጨመራ። ያው እንግዲህ ቢያንስም ቢያድግም ወይኔ ፓፓዮቹ ቀልተዋን እንችል ማን እና ሚጣ ቆረጥ አርገነ ሰባስበን ወደ ወልዲያ እና ምን ላደርግ በሰራችሁ ዛሬ የመጣሁት ማዳበሪያ ልንጨምር ነው የመጣ ነውና ያው እንግዲህ እንደምታዩት ነው ማሽላችን የገበሬ ልጅ የአርሶ አደር ልጅ የሆነ ያውቀዋል። ማሳችንን ላሳያችሁ። እዛ ጋር ጀምሮ በዚህኛው ሳይድ ጀምሮ እስከዚህ ድረስ ማሳችን የራሳችን ነው። እዛች ከግራሯ ወደዛ ብቻ የኛ አይደለም። ከዛች ከግራሯ ወደዚህ እነዛ ግራሯ ወደዛ ያለችው የኛ አይደለችም። ከግራሯ ወደዚህ ጀምሮ እስከዚህኛው ድረስ የራሳችን ነው። ይሄ የጓሯችን ነው። ያላሜዳው ገና ነው። እናማ ዛሬ የመጣ ነው ማዳበሪያ ጭመራ ተብሎ ነውና አባቴ ብቻውን ስለሆነ ቢያንስ እንኳን ይሄን ሰርተን እንብላ ብለን ነው። ዝም ብሎ ማሽላ ጤፍ በበልግ በመኸር እየጫኑ መሄድ የለምና ማሽላ እንጫን ብለን ነው። በነገራችን ላይ ይሄ ማሽላ እንደምታዩት ያው አሁን ላይ ትል ወጋ እያደረገው ነው። እስኪ እንደዚህ ላሳያችሁ። ይውላችሁ ትል ወጋ እያደረገው ነው። ለዚህ ደግሞ ቶሎ ብሎ እንትን ማለት አለበት፣ ማዳበሪያ መጨመር አለበት ቆንጆ እንዲሆን። ሲቀጥል ደግሞ አሁን ይሄ በጣም መጥፎ ሁኔታ ላይ ነው ያለው። አሁን ከአራት ቀን በፊት ምናምን ራሱ አንዱ ወይፈናችን አንዱ ምንድን ነው የሚባለው ይሄ ጥጃ ሙቷን አቃራ በልቶ ማለት ነው። ይሄን በልቶት አምልጦት አጋጣሚ በላው ሞተ። እና ይሄ ጥሩ አይደለም። በእርግጥ ታውቁታላችሁ፣ የገጠር ልጆች የሆናችሁ ከቴዎሎች ናችሁ መታቁት። ለኔ ነው የገጠር ልጅ ከተማ ልጅ ብዙ አያውቀውም። እና ይሄ ማሽላ አሁን የመጣሁት እንትን ልጨምር ነው፣ ማዳበሪያ ልጨምር ነው። ዛሬ ጊዮርጊስ ነው። ዛሬ ጊዮርጊስ ስለሆነ ዛሬ አይሰራም። ያው ዛሬ ነው የመጣ ነው። እንግዲህ እኛ ነገ እንጨምራለን ማለት ነው ማዳበሪያችንን። ባይሆን ማዳበሪያዎችን እንጨማምረን ማሽላችንን ጭነን እንሂድ ሲደርስ ብለን ነው። ተመስገን ነው። ጤና ነው ዋናው ኢትዮጵያ ላይ። በነገራችን ላይ ኢትዮጵያ ላይ ስትኖሩ ጤና ነው የሚያስፈልገው። ያምናው ማሽላ ሳያልቅ የሁለተኛው ዙር ማሽላ ይደርሳል። እና ኢትዮጵያ ላይ ስትኖሩ ጤና ነው እንጂ የሚያስፈልጋችሁ አዝመራ ምናምን አይደለም። ባይዘው ቤታችን ውስጥ ብትገቡ የትኛውም የገጠር ቤተሰብ ውስጥ ብትገቡ የምታገኙት ምን እንደው ታውቃላችሁ? ያምናው ማሽላ ነው። ይሄ ማሽላ ያኛው ተበልቶ ሳያልቅ ይሄኛው ይደርሳል። ያኛው ጤፍ ተበልቶ ሳያልቅ ይሄኛው ጤፍ ይደርሳል። የበልጉ የመኸሩ እና የገጠር ልጅ መሆን በነገራቸው የመታደል ነው። አንዳንድ የገጠር ልጅ መሆን የገጠር ልጅ ምናምን እያሉኛን ይሰርቡናና፣ ግን የሚገርመው ሁሉ ነገር ያለው ገጠር ላይ ነው። የሚገርማችሁ ነገር ለምን ብላችሁ ብትኖሩ ገጠር ላይ ስትኖሩ እንደፈለጋችሁ ናችሁ መኖር ትችላላችሁ። ለምሳሌ እንዴት ብላችሁ ካላችሁ ማንጎው እዚሁ ነው። እዛ ጋር ማንጎ ታች ቡናው ይሄን ነው። በላይኛው ሳይድም ቡናው ይሄ ቡና ነው፣ በሙሉ ቡና ነው። በዚህኛውም ሳይድም ቡና ነው። በነገራችን ላይ የእናቴ ዘመናዊ የዶሮ ቤት ያቺ ቆርቆሮዋ ዘመናዊ የዶሮ ቤት ናት የእናቴ ቤት። ስንት እንቁላል እንደምንወስድ በቀለም ጎማ ሙሉ ነው የምንወስደው። እንቁላል 25 ብር ገብቷል ኢትዮጵያ ላይ። አንድ እንቁላል 25 ብር ነው የሚሸጠው። እኛ ቤት ግን አሁን መጥቼ ነገ ባዶዬን ነው የመጣሁት። ነገ ሲሄድ ኮተቴ መብዛቱ እንቁላሉ ሙዙ ይውላችሁ እዚህ ጋር ሙዝ አንዱን ራሱ እናቴ ያወርዳ አሁን አሽጋ ብሉ እያለችን ነበር። ነገ ማዳበሪያ እንጨምራለን። ጤፍ እንወቃለን። የበልግ ነው የሚባለው መኸር ነው። መኸር አይደለም በልግ እናቴ በልግ ነው የሚባለው መኸር። ያሁኑ ጤፍ የሚወቃው ነገ የሚወቃው ጤፍ ምንድን ነው? በልግ ጤፍ እና ይሄ እንደምታዩት እዚህ ጋር ሙዝ ነው። እዛ ጋር እንዳሳያችሁ ማንጎው ነው። እዚህ ጋር ቡናው ነው። እዚች ጋር ውሃይቱ ናት። ይኸውላችሁ እንደፈለጋችሁ መኖር ትችላላችሁ። ገጠር የሚባል ነገር የለም እምላችሁ። እኔ የእውነቱ ነው። ውሃይቷ ላይ አሁን የለም ቀርታለች። አያችሁ የለችም አሁን። እናማ እንደምታዩት ነው። እዚህ ጋር ቡናው ነው። እዚህ ጋር ሎሚው ነው። እዚህ ጋር ሙዙ ነው። እዛ ጋር አቮካዶ ነው። እዛ ጋር ማሽላው ነው።
እዚህ ጋር ውሃይቱ ናት። ምን ትፈልጋላችሁ? አዳ ገጠር ላይም እንደ ከተማ ሆኖ መኖር ይቻላል። እዛ ጋር ቡናችንን እንደምታዩት ነው። ይኸው ስለዚህ በዚህ ልክ ነው ገጠር ላይ ራሱ መኖር የሚችለው። ገጠር እኔ መኖር አልችልም። ኤክስኪውዝ ሚ ገጠር ራሱ ቆንጆ ያበደ ቤትሽን ሰርተሽ እንደፈለግሽ ሆነሽ መኖር ትችያለሽ። ማብራት አለ፣ ውሃ አለ። ምን ትፈልጋለሽ? ስለዚህ እንደፈለጋችሁ ናችሁ ለመኖርም ቤታችሁን ወደ ሀገር ቤት ሩጫ ማድረግ አለባችሁ። የከሌ ነው የገጠር ነው የምንድን ነው የሚባል ነገር የለም። የዘነጠ ቤት ከአረብ ሀገር እዛ ታች የሰሩ ቤት አለ። ነገ አሳያችኋለሁ። በይዘዌ አሁን ወደ ገጠር ስለመጣ ያሉትን ነገሮች ሰራ አድርጌ ማሳያችሁ ይሆናል። እስከዛው ድረስ እንግዲህ አሁን ላይ አላገዶን ያለሁት። የምትጠይቁኝ ጥያቄ ካለ ማቀርብላችሁ ነገር ካለ የምትፈልጉን ነገር ካለ ጠይቁኝ። አለሁ እዚሁ ነኝ። እስኪ ዩት ቡና አሁን ገና አልቋን ተለቅሞ አሁን የሚደርስበት ሰዓት አይደለም። እንደምታዩት ነው። ማርያምን ገጠር እኮ ዓለም ሰላም ነው። ምኑ ይቸግራችኋል? ምንድነው የሚቸግራችሁ? በነገራችን ላይ እቺ ቤት በፊት አባታችን የሰራብኝ እናት፣ እቺኛው ደግሞ እኔ ልጁ የሰራሁለት ቤት ነው። አሁን ደግሞ ትንሿ ላስገርፋት እያለኝ ነው። እኔ እንግዲህ እቺን ካደረኩ በቂ ነው። እሷ ደግሞ ታስገርፍላት። አሁን የማዘርን ቤት ላጸዳዳ ነው። የማዘሯን ቤት ወልዲያ ዘረጥን ቦጥ ስል ነው የከረሙትኝ። ወደ ጽዳል ልገባ ነው። ደህና ሁኑ። ባይ ባይ።